ሰዋዊነታችንን አስቡት። ትዳር የተከበረ ኢንስቲትዩት ነው። ትዳርን የሚመሰርተው ፍቅር ነው እንጂ ዘር፣ ብሔር፣ ቋንቋ አይደለም። እንደዚህ አይነት ነገሮች እርሶ የምናከብሩት ፕሮፌሰር መራራ ጉዲና የተቀመጡበት ቦታ ላይ ሲነገር ያ ደግሞ ከባድ ጭብጨባ ሲያስተናግድ እርሶ ዝም ካሉ የዚህ ነገር ተሳታፊ ኖት ማለት ነው። በዚህ ያምናሉ እርሶ? ከበፊት ከነበሩት ፕሮፋይል እርሶ ወርደው አሁን በእንደዚህ ዙሪያው ሰዎች አማካኝነት ከሌላው ህዝብ ጋር ያሉትን ነገር ያጡ አይመስሉትም? ትክክል ነው ለፍሰብ መሃል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከ90 ሺህ ብር ጀምሮ የግልዎን ቤት ይምረጡ። ባለ 1 መኝታ 4.4 ሚሊዮን ብር፣ ባለ 2 መኝታ 8.5 ሚሊዮን ብር፣ ባለ 3 መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63 ሺህ ብር ጀምሮ እነሆ እያለን የነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ ለርሶ በልዩ ጥቅም የቀረበ። ውስጥ ቁጭ ብለው መዋል ነበረ የሚያበዙት። በቃ እዛ እየመጣ ብዙ ነገር እንጨቃጨቅ ነበር። ያስታውሱታል ያ ጊዜ? እንግዲህ ብዙ ጊዜ እንደዛ አይነት ነበር። እንግዲህ 97ን ብዙ ጭቅጭቆችን ያስከተለ ምርጫ ነበር። ከዛ በኋላም የተከተሉት ሁኔታዎች ይታወቃሉ። ያው እንግዲህ ፕሮፌሰር መራራ ጉዲና ማን እንደሆኑ ምን እንደሰሩ ያው የኢትዮጵያ ሕዝብ እንዳለ የሚያውቁት ስለሆነ አዲስ ነገር ስለርሶ ማስረዳት ከባድ ነው። ግን እንደው እንዲሁ ለመጀመሪያ ያህል አንዳንድ ጥያቄዎችን ልናገር። ለርሶ ማንነት ምንድን ነው? ሰዋዊነትን እንዴት ይገልጹታል? እኔ እንግዲህ በትምህርትም በአስተዳደግም በኑሮዬም ብዙ አይነት ማንነቶች አሉ። ማልቲፕል አይደንቲቲስ የሚለው ሰው ለአንድ ቤተሰብ ውስጥ ይወለዳል፣ ያድጋል፣ እዚህ ያንን አካባቢ አውቆ ያድጋል፣ በመንደሩ በቀዬው፣ ከዛ አልፎ ትምህርት ቤት ስትገቢ ደግሞ በተለይ በእኛ ጊዜ የተወሰኑ ሁለተኛ ደረጃዎች ነበሩ ወይም ትምህርት ቤቶች። እዛ ደግሞ ከተለያዩ አካባቢ ከመጡ ተማሪዎች ጋር ትገናኛለሽ። ከዛ አልፈሽ ደግሞ ከዓለምም ጋር መታወቅ ውስጥ ትገባለሽ። በተለይ ለምሳሌ አዲስ አበባ ዩኒቨርሲቲ የዛን ጊዜ አንድ ዩኒቨርሲቲ ብቻ ነበር። ዩኒቨርሲቲ ሲገባ ትንሿ ኢትዮጵያ እንድል ነበር። ከሁሉም አካባቢ ኤርትራ ጀምሮ ብዙ ወጣቶች መጥቶ የሚገናኙበት ማን ከየት መጣ ተብሎ ለመጀመሪያ ጊዜ የሚገናኙበት እንትን ነበር። ስለዚህ እንግዲህ ምንድነው ከዛ ወደ አፍሪካ ትያለሽ። ፓን አፍሪካኒዝም ወይም የአፍሪካ ብሔራዊ ስሜት የጥቁር ህዝቦች የመብት ትግል ውስጥ በዛ ጊዜ ነው መግባት የምትጀምሩ። እነዛ እያለ ያድጋል። ስለዚህ እኔ ከቤተሰብ ከመንደር ከቀዬ ጀምሮ እስከ አፍሪካዊ ወይም እስከ የዛ ጊዜ ደግሞ የሶሻሊስት ዘመን ስለሆነ የሶሻሊስት ኢንተርናሽናል ተብሎ የሚደረግበት ስለሆነ ለምሳሌ የዚምባብዌ ህዝብ ነፃ እንዲወጣ ወይም ለምሳሌ ፋኖ ተሰማራ እንደ ቼኩቬራ እንደ ቼኩቬራ ኩባ ወይም ውስጥ የተሳተፈ አርጀንቲናዊ ነው። ሆቺሚን ደግሞ የቬትናምን አብዮት የመራ ጸረ አሜሪካ ትግል በተለይ የመራ ትልቅ ሰው ነው። እንዲህ ያሉ በተለያዩ እንትኖች ነበሩ እና በተለያዩ ደረጃዎች ያልፋል የሰው ማንነት እያደር እየተቀየረ ይሄዳል። ለምሳሌ ያህል ወደ አሁን ወደ ያለንበት ዘመን ስንመጣ እርስዎ በተለያየ የፖለቲካ ፓርቲ ውስጥ አልፈዋል። መጥቀስ እንችላለን ምን ያህል ፖለቲካ ፓርቲዎች እንደነበሩ? ስማቸውን ብቻ ከዛ ወደ እኔ ከሞላ ጎደል አንድ ተኩል ከዛ ያለ ወይም ሁለት ፓርቲው
ምን እና ምን ያው ብዙ ጊዜ የፖለቲካ ፓርቲ መጀመሪያ ጊዜ የገቡት የሜሶን ንቅናቄ ወይም የኢትዮጵያ ሶሻሊስት ንቅናቄ ባል የነበረው ሜሶን ቀጥሎ እዛ ውስጥ ሜሶን ውስጥ የዛን ጊዜ ለዚህ ነው አንድ ተኩል ያልኩ የዛን ጊዜ ቢሆን የኦሮሞ ብሔር ዲሞክራሲያዊ ንቅናቄ የሚባል ወይም ኦብዲ የሚባል እዛ ስራ አስፈጻሚ ኮሚቴ አባል ነበርኩ ሜሶን ውስጥ ነው ማለት ነው። ከዛ ጀምሮ ሜሶን ከሞላ ጎደል ጡረታ ሲወጣ እኔም ጡረታ ለመውጣት ሞክሬ ነበር። ተመልሼ ግን የገባሁት አሁን የምንለው ያው ከሌላ ጋር ስናወራና ስማችንን ደግሞ መንግስት ሲያጸድቀን ቆየ እንጂ አንድ ፖለቲካ ፓርቲ ያ ኮንግሬስ የሚባለው ጊዜው ይለወጣል። አንድ ጊዜ ፌዴራላዊ፣ አንድ ጊዜ ህዝብ፣ አንድ ጊዜ ብሔራዊ ለምሳሌ የሚባል አንድ ፓርቲ ነው። የዛሬ 23 ዓመት ገደማ የተፈጠረ። ስለዚህ ከዛ መድረክማ እንትን ነው እሱ ህብረት እኮ ነው ከሌሎች ጋር። መድረክ ላይ የእርሶ የስራ ድርሻ ምንድን ነበረ? አሁን ባለው የስራ ድርሻ ሊቀመንበር ነኝ። አሁን ያሉት ደግሞ ኦፌኮ ነው አይደለ? ቅድምናቱ ለምሳሌ ድርጅታችን መጀመሪያ ሲፈጠር የኢህአዴግ የዛሬ 23 ዓመት የኦሮሞ ብሔራዊ ንቅናቄ ነበር። ያው እንትናችን ከደቡብ አፍሪካ የመጣ የአንድ ሰው አንድ ድምፅ የሚባለው ኤንሲ የሚለው የደቡብ አፍሪካ ብሔራዊ ንቅናቄ የሚባለው ስማችን እንትን ያደረግነው። ከዛ ያንስም መንግስት አሰራቅን ወይም ወሰደብን፣ አስወሰደብን ይሻላል። ለምን? እሱ ጣጣው ብዙ ነው። ያው ትንሽ 97 ምርጫ ላይ ትላልቅ የኢህአዴግ ባለስልጣናትን የሚባሉትን በተለይ ኦሮሚያ ውስጥ የሚንቀሳቀሱትን ማሻነፍ ስንጀምር ምንድን ነው የሚባለው ይሄ ባቅላ ሳያድር ነው ሳያደርግ በእንትኑ የሚባል ይመስላል የመለስ ፖሊሲ ድርጅታችን ገና ከመሬት መነሳት ሲጀምር ለማፈን የተደረገ ሙከራ ነው። ከዛ በኋላ ብሔራዊ የሚለውን ደግሞ ወደ ህዝብ ለውጠን የኦሮሞ ብሔራዊ ኮንግሬስ አለ። በዛው ቆየን። ዋፍዶ የሚባል የኦሮሞ ፌዴራላዊ ንቅናቄ ከሚባለው ጋር ስንዋሃድ አሁን ያለውን የኦሮሞ ፌዴራል ኮንግሬስ ፈጠር። እሱ በራሳችን ፍላጎት ነው። እዛ ውስጥ የነበሩ ጊዜ የነበረው አስተሳሰብ እና አሁን ወደ ኦሮሞነትና የኦሮሞ ፓርቲዎች ጋር ብቻ የመስራት አይነት ነገር ምን አይነት ስሜት ይፈጥርሎታል እርሱ? ወይስ አመለካከቱ ተቀይሯል? በፊት ከነበረው አመለካከታችን አመለካከት ያልተቀየረ ከጓዳ ፊዳ ጀምሮ የነበረን አቋም ከዛ ጀምሮ ዛሬ አንቺ ሳትወለጂ ማለት ነው በእኩልነት ላይ የተመሰረተች ዲሞክራቲክ ኢትዮጵያችን በእኩልነት ላይ የተመሰረተች ዲሞክራቲክ ኢትዮጵያ ትፈጠራለች ነው። እዛ ውስጥ የኦሮሞ ህዝብ መብቱን፣ ክብሩን፣ ነፃነቱን ጠብቆ በሰፊ ኢትዮጵያ ውስጥ መብቱንም አስከብሮ ራሱን በራሱ እያስተዳደረ ሌሎችንም ደግሞ ከሌሎች ጋር ደግሞ ሀገርን እያስተዳደረ ይኖራል የሚል ነው። ችግር የሚፈጠረው በእኛ በኩል ሳይሆን እንግዲህ ቡዳ ማን ነው ብሎ ሌላ ጊዜ ታይበታለን። እኛንን ሌሎቹ ድርጅታችን በተለይ ግን ቡዳ ሌላ እኛ ሌሎቹ የሚለው እንዳለው ነው። ባባሉ አገላለጿ አንድ ሰው የቡዶች መንደርና ቡዳ ያለው ሰው እዚህ መንደር ብዙዎች አሉ ይባላል። ለማን ናቸው ብሎ ቡዳውን ይጠይቃል። ቡዳውን ደግሞ እኔ ነኝ ቡዳ ማለት ጨንቆት እኛ እዛ ባዶ ያሉትን ሰዎች እንላለን፣ እነሱ ደግሞ እኛም መልሰው ይሉናል ነው ኢትዮጵያ ፖለቲካ ውስጥ። ስለዚህ አንዱ አንዱን ይሰድባል፣ አንዱ ይሰድባል፣ ይከሳል። ብዙ ጊዜ መለየት ያስቸግርሻል። ለምሳሌ እኔ ብዙ ጊዜ ህይወት ዘመኔን በአብዛኛው የሰው ውስጥ ከነበርኩ ጊዜ ጀምሮ ህይወት ዘመኔን ያስቸገረኝ አንዱ የፖለቲካ አቋም አሁንም ቢሆን እያስቸገረኝ ያለ የኢትዮጵያዊነት ሰርቲፊኬት ሰጪና ከልካይ እኛንን ብሎ ራሳቸውን የሾሙ ሰዎች አሉ፣ ወይም ቡድኖች አሉ፣ ወይም ልሂቃን አሉ። ምንድነው መገለጫቸው? እነሱ መገለጫቸው ከሌሎቹ የተለየ ኢትዮጵያዊ ፍቅር አለ፣ ስለ ኢትዮጵያዊነት ፍቅር አለ እኔ የሚል አላቸው። ድርጅት አላቸው ወይስ አነጋገራቸው ውስጥ ነው ያለው? በተለያየ ድርጅት አቋማቸው ይገለጻል። ከንጉሥ ኃይለሥላሴ ጀምሮ ይሄ የኢትዮጵያን ፖለቲካ ካንሰር ነው ለኔ።
ማንም ኢትዮጵያዊ ሌላው ኢትዮጵያዊ ምንድነው ስለ ኢትዮጵያ አንድነት ወይም የተለየ የኢትዮጵያ ፍቅር አለኝ ኢትዮጵያዊነት ሰርቲፊኬት ሰጪም ከልካይ እኔ ነኝ ብሎ ከሰየመ አደጋው እዛ ላይ ነው። ሞዴል ራሴ ይመጣል። ለምሳሌ ንጉሠ ኃይለሥላሴ እነ ጄኔራል ታደሰ ሲሆኑ በምንም ሚዛን በኢትዮጵያና ችግር አልነበራቸው። እንደውም ባለቤታቸው ሰቤሻ የደጃዝማች ልጅ ናቸው ጄኔራል ታደሰ በምንም ምክንያት ግን የሆነ የኦሮሞ የሚል አንድ የሆነ ነገር ምርጫና ዝባባ የሚባል ነገር ውስጥ ገብቶ ብሎ የሞት ፍርድ መፍረድ መንግስት ላይ አርበኛ ነው። ንጉሠ ኃይለሥላሴም ከስልጣን እና ጄኔራል መንግስቱ ነዋይ ለማውረድ ሲፈልጉ ሁሉ ንጉሱ ወደ ስልጣን እንዲመለሱ ካደረጉት 3 ወሳኝ ሚና ከተጫወቱት መኮንኖች አንዱ ነበሩ። ኋላ በምን ብቻ የኦሮሞ ሆነ ማህበር ውስጥ ልማት ማህበር ውስጥ ለገቡ ኢትዮጵያ አንድነትን አላሉ ምን አደረጉ የኦሮሞ ምን አደረጉ ብሎ የሞት ፍርድ ሁሉ ተፈረደባቸው። እናንተን አደረጉ። ከንጉሱ አልፈሽ ደግሞ ወደ ደርግ ስትመጪ እና ኃይሌ ፊዳል እና ዶክተር ዘራፌ ወልደጻድቅን እና ዶክተር ከድር መሐመድን እና ዶክተር መኮንን ብዙ የኦሮሞ ምሁራን የሚባሉ በኢትዮጵያ አንድነት ላይ ምንም ጥያቄ ያልነበራቸው ሰዎች በኢትዮጵያ አንድነትን ፈጃቸው። ኦሮሞዎችን ብቻ ነው ወይንስ ከደርግ አመለካከት ውጪ ያሉትን ሌሎች እኮ ነው? በስልጣን ላይ ጥሎ ነው ያይተነው። በስልጣን ላይ ያሉትን ቢሆን ጀምር በስልጣን ላይ ያሉትን ከስልጣን ውጪ ያሉት በአንድነት ጥያቄ ላይ የሚያራምዷቸው አቋሞች ኢትዮጵያን እዚህ ያደረሰ ኤርትራን ያላደረሰኝ ያስረከባት ይሄ ነው። ለምሳሌ ጀነራል አማን አምዶም ደርግ ሲገል የኢትዮጵያና የኤርትራ ግንኙነት በዛን ቀን የገደለ ይመስለኛል። ለምሳሌ ትዝ ይለኛል እና ህወሓት እንኳን ሲፈጠር መለስ ተክሌ የሚባል መለስ ዜናዊ ይሆናል ለገሰ ዜናዊ ነበር ስሙን ይዞ ጫካ የገባው ኢትዮጵያን ላይ አሴሩ ብሎ እዚሁ ሰቀላቸው። ማከለባ ስራቸው ሰቀላቸው። ከዛ ጀምሮ ኢትዮጵያዊነት ላይ አሴሩ ብለው ኢትዮጵያዊነት ላይ ማሴር ማለት ምን ይሄ እንገንጠል የሚል ጥያቄ ነው ወይስ ለአንድ ብሔረሰብ ብቻ ቆሞ ሌላውን አለማየት ነው? በፈለግሽው መንገድ ግን ዋናው ጉዳይ የኢትዮጵያን ጠበቆች ይሆን ለኢትዮጵያ አንድነት የተለየ ፍቅር አለ ለኢትዮጵያ የተለየ ፍቅር አለን ብሎ የሰየሙ ሰዎች አሉ፣ ቡድኖች አሉ። እነዚህ ቡድኖች ለኢትዮጵያ ልዩ ፍቅር ሊኖራቸው ይችላል። እሱ አልከራከርም ከኔ የተሻለ ማለት ነው። ግን እኔ ከማንም የኢትዮጵያዊነት ሰርቲፊኬት የሚጠብቅ ሰው አይደለም። ችግሩ እዛ ላይ ነው የሚፈጠረው። እኛ የኢትዮጵያ አንድነት ጠባቂዎችንን ሀገራችን እንትኖ ሌሎቹ ሀገር ሊያፈርሱብን ሊያዳክሙብን ምን ሊያደርጉብን ምንም አይነት ደግሞ በኢትዮጵያ አንድነት ላይ ጥያቄ የሌላቸው ጭምር ያላሰቡትን ማሳሰብ አንድ ነገር ልንገርሽና ወደ አስንት ይልማ ኤሬሳ የሚባል ቀልደኛ የነበሩ በዘመኑ ጥሩ ትምህርት የነበራቸው አፄ ኃይለ ሥላሴ ሚኒስትር ነበሩ። አንድ ጊዜ የሚባል በዛ ከሞት እንድነዋል በዚህ ቀልዳቸው ጀነራል መንግስቱ ነዋይ እቴጌ ታማለች ቶሎ ቤተመንግስት ና ሲሉ አሽቷል መሰለኝ የሆነ ነገር አይ ይልማ ኤሬሳ እኮ ኢኮኖሚስት ነው እንጂ ሐኪም አይደለም ብሎ ቤተመንግስት ከመሄድ ቢሾፍቱ ሄዶ ድነዋል ከሞቱ። አሁን ይሄ ሰውዬ ምንድን ነው የሚባለው በዘመኑ አፄ ሥላሴ የሆነች ውሻ ነበራቸው አሉ። እሳቸውን እጅ ለመንሳት የሚገቡ ባለስልጣናት ተንኮል ካሰቡባቸው አይታ ለይታ የምትቆጣ ነበረች አሉ። ንጉሱ ደግሞ እሷን እያዩ እርምጃ ይወስዱ ነበር። በጣም ቁጣዋ ከከፋ ሰውየው ወደ አልተፈለገ ይወደደ ሊገደሉ ይችላል። ግን ዘር አታይም አይደለ? ውሻዋ ማለት ወይ መለስ ካለ ፊቷ መለስ ያለ ፍርድ እንደዚህ ይሰጡ ነበር። ከዛ ላይ ይልማ ሲገባ ውሻዋ ያዙኝ ልቀቁኝ አለቻት። አያትና አሳዛኝ በሆነ መንገድ አያትና ተይ አንቺ ውሻ ሰው ያላሰበውን አታሳስቢ። እኔ በኢትዮጵያ አንድነት ላይ ብዙ ጊዜ የተለየ ፍቅር አለን የሚሉ ሰዎች ቅድም እንዳልኩሽ ባልሆነ መንገድ ሰው ያላሰበውን እያሳሰቡ ሰው ያልሆነን ለምሳሌ
ታስረን እናውቃለን እንዴት እንደሚያስተናግዱ ዘር እየለዩ መንግስታት ልዩነት ለመፍጠር ይጀምራል። በማይሆን መንገድ እየገፉ እዚህ ካደረሱ በኋላ ደግሞ መልሶ ያለቅሳል። እኔ እሱን የኢትዮጵያን አንድነት ጉዳይ ሁላችን ኢትዮጵያውያንን ሁላችንም ይሄ ነገር እንፈልጋለን። ሁላችንም ይሄን እቺ ሀገር እንድትለወጥ እንፈልጋለን። በአንድነት ስም የሚሰራ ወንጀል ካልቆመ፣ የፖለቲካ ክስ ካልቆመ፣ ምንም አይነት ነገር ስለ ኢትዮጵያ እንዳውም ከዘመዶች ጋር ብዙ ጊዜ የተጣላው ኦሮሞ ከኢትዮጵያ ውስጥ ከመገንጠል ይልቅ ይልቁንስ ትንሽ 4 ኪሎ ወደሚገኘው ምኒልክ ቤተ መንግስት የምጠጋው እኔ ነኝ ብሎ መከራከር ይሻላል የሚል ሰው ነኝ። ያንን እና በራሳቸው የፖለቲካ እንትንም ጠፍቶባቸው ይሁን ምን ያድርግ። አሁን አንድ ከራሱ ድርጅት በሌብነት የተባረረ ሰው መረራ ፋሽስት ነው ብሎ እንትን ላይ ሚዲያ ላይ ሲናገር ሲቄዝ ይባላል። ግን በራሱ ድርጅት ለድርጅታችን የሚመጣውን ገንዘብ ስትሰርቅ ነበር ብሎ ነው የተባለው። እጅ ከፍንጅ ማለት ነው። የፓርቲው አባላት ያባረሩ ብቻ ዋናው ጉዳይ የኢትዮጵያ አንድነት የሚባል ነገር ላይ አንዴ የኔን ጥያቄ ልንገሩት። የኢትዮጵያ አንድነት በሚባለው ነገር ላይ እኔ ጥሪ የሚያደርግላቸው ጓደኞች እሱን ትተው ዋና ጉዳይ የፖለቲካ ስልጣን፣ የስልጣን ጥያቄ ሀገሪን በምን መንገድና ሁኔታ በምን ፖሊሲ በምን እንለውጣለን፣ እንዴት የተሻለች ኢትዮጵያ፣ በለጸገች ኢትዮጵያ፣ አደገች ኢትዮጵያ፣ ዓለምን የምታስተካክል ኢትዮጵያ እንዴት እንፍጠር በሚለው ላይ እስካሁን ኢትዮጵያ በአንዳንድ ሰዎች አባባል በታሪክ ፍራሽ ላይ ተኝታ የምትሽመረመር ሀገር ናት። ከዛ የወጣ ስራ እንድትሰራ እሱ ላይ ብንረባረብና ብንከራከር ይሻላል። ይህ የኢትዮጵያ አንድነት እንዲህ ነው እንዲተናገረ ምናለ የሚለው ነገር አልጠቀመም። ደግሞ ከማንም በላይ እየጎዳ ያለው የነዛ ያንን የሚያንጸባርቁ ሰዎች የፖለቲካ አቋም። እሺ ፕሮፌሰር አጭር መልስ ብቻ ነው የሚሰጡኝ። እኔ እስከማውቀው ድረስ እርሶ ማለት ነው እኔ አሁን የተሰማውን ንፋስና አየር አይደለም የማየው። ልክ እኛ ኢትዮጵያና ኢትዮጵያዊነት ስንል ኢትዮጵያና ኢትዮጵያዊነት ውስጥ ሁሉም ብሔረሰቦች በእኩልነት አሉ። ለአንዱ ብቻ ብጮህ ትክክለኛነት ስለማይሰማኝ ለሁሉም የሰው ልጆች እኩልነት በአንድ ሀገር ላይ ሁሉም መብታቸው ተከብሮ እንዲኖሩ እሰራለሁ ብለው የሚያስቡ ሰዎች አሉ። እርሱ አሁን ለምሳሌ የኦሮሞን ሕዝብ መብት ከማስከበር አኳያ ቢነሳም የእርሶ ድርጅት ለኢትዮጵያና ኢትዮጵያዊነት ጥሩ ስሜት እንዳሉት ነው የማውቀው። ያ ስሜቶት አሁንም አለ አይደለም? ስለዚህ ሌላ ሰው ኢትዮጵያና ኢትዮጵያዊነት አንድነት ሲል እርሶ ውስጥ ንዴት የሚፈጥር ነገር አይኖርም ማለት ነው አይደለም? ንዴት አይደለም። ፖለቲካው ምንድነው ብዙ እየተበላሸብኝ ነው። አንቺ በምትይው መንገድ ችግር የለብኝም። አሁን ወልቂጤ ዩኒቨርሲቲ ጋብዞኛል። ጎንደር ዩኒቨርሲቲ እንደውም 103 ፓርቲዎች ነበሩ። እኔ ብቻ ነኝ ከሸዋ ፓርቲ የተጋበዝኩኝ። ከሸዋ ፓርቲ ከሸገር ፓርቲዎች ማለት ነው። እኔ ያ ችግር የለብኝም። እኔ ግን ፖለቲካው ሲበላሽ እያየሁ ነው። ቡዳንማ ነግሬሻለሁ እኮ ሌሎቹ እኛን ይላሉ፣ እኛ ደግሞ ሌሎች እንል ይሆናል። ዋናው ጉዳይ ግን አሁንም አንቺም ስትጠይቂ ደጋግመሽ ኢትዮጵያዊነት ኢትዮጵያ ዋናው ጉዳይ የስልጣን ጥያቄ ነው። ስልጣን ለመያዝ ስልጣን ጥያቄ ላይ የስልጣን ባለቤት ነን የሚሉ ምናለው ልሂቃን በሆነ ባልሆነ መንገድ ስም እየለጠፉ ቅጽል እየለጠፉ ምን እያደረጉ የሚያደርጉ ጫወታል። እኔ ከኢትዮጵያ ሕዝብ ጋር ምንም አይነት ጠብ የለኝም። ያንን የሚያደርጉ ሰዎች ለምን እንደሚያደርጉ አይገባኝም። ትናንትም ለኦሮሞ ሕዝብ መብት ታግያለሁ፣ ለኢትዮጵያ ሕዝብ መብት ታግያለሁ። ዛሬ ለምሳሌ ባለፈው ጊዜ ሐዋሳ ሄጄ ስለ ኢትዮጵያ ሕዝብ አንድነትም ስለ ሌሎች የኢትዮጵያ ሕዝቦች አንድነትም ስናገር ነበር። ጎንደር ዩኒቨርሲቲ ተጋብዤ ባለፈው ዓመት እንደዛ ነው። ወልቂጤ ዩኒቨርሲቲ ባለፈው ዓመት ተጋብዤ እንደዛ ነው። የኦሮሞ ዩኒቨርሲቲ ባለፈው ዓመት የኦሮሞ ዩኒቨርሲቲ ሐዋሳ ወሬም አልሞላም 3 ሳምንት። ዋናው ጉዳይ ምንድን ነው? ለምን ኢትዮጵያ አንድነት ላይ ተንጠልጥሎ የፖለቲካው እንደሚያበላሸው ነው ጭንቀታቸው። ስልጣን በየትኛው መንገድ እዛ እንድረስ አይደል ነገር ይመስለኛል። በመንግስት ደረጃ ስለሰሙትም ስላልሰሙትም አንዳንድ ጊዜ በዛ ደረጃ ያንን የፖለቲካ አጀንዳ አድርጎ
ስለ ፖሊሲ ጥያቄ ሳይሆን ስለ እኩልነት ጥያቄ ሌሎቹ ሳይሆን ሌላ ሲያወሩ ነገሮች ይበላሻሉ። እኔ ስጋቴ አሁንም በኢህአፓና ዘመን ኢህአፓና መኢሶን ዘመን ስላላ ምን ያክል እንዳሳመመን ምን ያክል የህይወታችን አብዛኛው ውድ ጊዜ በማይሆን መንገድ በማይሆን የፖለቲካ ፍጥጫ ውድ ዋጋ እንደከፈል ስለማውቅ ነው። ይሄ ቀልድ አይጠቅምም። የልህና የመበሻሸቁ ነገር ወደ ሌላ ያመራል ነው የሚሉ የእርስዎ ፓርቲ በፊት ያው ማንም ሰው የብሔረሰቡን ይዞ የኢትዮጵያ ሕግም ስለሚፈቅድ ፖለቲካ ፓርቲ ቢመሰርት ለብሔረሰቡ ጥቅምና ነፃነት ቢቆም ችግር የለበትም። የብሔረሰቡንም ጥቅምና ነፃነት መብቱን እያስከበረ ከሌሎች ወንድምና እህቶቹ ጋር ግን በአንድ ሀገር ላይ በሰላም በፍቅር የሚያኖረውን ነገር ቢሰራ ችግር የለውም። የቅርብ ጊዜ ገጠመኝ እንዲህ የእርስዎ ፓርቲ አሁን የተዋሃደበት መንገድ አለ አይደለ? አዲስ የመጣው ሩቅ ሳንሄድ የቅርብ ጊዜ የትላንቱን የሴቶች ቀን ላይ ያለውን ገጠመኝ መናገር እንችላለን። እንደገና የእርስዎ ፓርቲ ውስጥ አባል የሆኑት አቶ በቀለ ገርባ የሚናገሩት ንግግር አለ። ከእርስዎ አመለካከት ጋር ይሄ ነገር አይጣረስም ወይ? አንድን የኦሮሞ ህዝብ ማለት በጣም ሰፊ ነው፣ ትልቅ ህዝብ ነው አይደል? እንደውም የኦሮሞ ህዝብ አቃፊ ነው፣ አፍቃሪ ነው፣ በጉዲፈቻ ሌሎችን ልጆች ሲያሳድግ ዘርና ብሔር የማይጠይቅ ነው የሚባል ትልቅ ታሪክና ለኢትዮጵያ መሰረት የሆነ ትልቅ የፍቅርና የማህበረሰብ ፍቅር ያለውን አንድ ብሔረሰብ በማይገባ ሁኔታ ስሙ እየጠፋ አይደለም ያለው እና እነዚህ ሰዎች የእርስዎ ፓርቲ ውስጥ ሆነው ማለት ነው በኦሮምኛ ካልሆነ እንዳያናግሯቸው፣ እቃ እንዳትሸጡ፣ እንዳትገዙ፣ እንዳትለውጡ፣ እንደገና ደግሞ ትዳር ሁላ ማህበራዊ ህይወታችንን አስቡት። መሀል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከ90,000 ብር ጀምሮ የግልዎን ቤት ይምረጡ። ባለ 1 መኝታ 4.4 ሚሊዮን ብር፣ ባለ 2 መኝታ 8.5 ሚሊዮን ብር፣ ባለ 3 መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63,000 ብር ጀምሮ እነሆ እያለን የእነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ ለእርሶ በልዩ ጥቅም የቀረበ። ሰዋዊነታችንን አስቡት። ትዳር የተከበረ ኢንስቲትዩት ነው። ትዳርን የሚመሰርተው ፍቅር ነው እንጂ ዘር፣ ብሔር፣ ቋንቋ አይደለም። እንደዚህ አይነት ነገሮች እርሶ የምናከብሩት ፕሮፌሰር መራራ ጉዲና የተቀመጡበት ቦታ ላይ ሲነገር ያ ደግሞ ከባድ ጭብጨባ ሲያስተናግድ እርሶ ዝም ካሉ የዚህ ነገር ተሳታፊ ኖት ማለት ነው። በዚህ ያምናሉ እርሶ? ከበፊት ከነበሩት ፕሮፋይል እርሶ ወርደው አሁን በእንደዚህ ዙሪያዎት ሰዎች አማካኝነት ከሌላው ህዝብ ጋር ያሉትን ነገር ያጡ አይመስሉትም? ትክክል ነው ለያስብ በግልጽ ቋንቋ ልንገርሽ፣ ይሄ ክስ ራሳቸው የወረዱ ሰዎች የሚያቀርቡት ክስ ነው። ሰዎቹ ሲሉ ተስማምተዋል ወይ? ችምቻ ማለት ነው። ልጨርስልሽ እንትን እያደረገ ሰዎች ምን ያደረጉሽ መሰለሽ? አንድ ጁዋር የሚባል ወጣት ኢትዮጵያንም ኦሮሞንም ስለሱ መጣለሁ። ይሄኛውን ንገሩኝ መጀመሪያ። ስለሱ መጣለሁ። እኔ እኮ ለምን አባራ እንዳነሳም እኛ ሲቀር ነው እኮ ዝም ማለት ነው። ልጅ ታላላችሁ እኔ እኮ አባራ አልፋችሁት ለምን አባራ እንደተነሳ ታውቃለሽ? የፖለቲካ በዚህ በኩል የሆነ የፖለቲካ ቀዳዳ አገኘ ብሎ የሚያራግቡ ሰው ተዋቸው። ልጅቷ ትክክል ነች ወይ? ይሄ ሀሳብስ ትክክል ነው ወይ? አንቺ ጭምር ማንም ኢትዮጵያዊ የፈለገው መናገር ይችላል። ሳንሱር አላደረም። በአጋጣሚ ግን የፖለቲካ ፓርቲ ተብለው እስከተመሰረቱ ድረስ ህግና ስርዓትን የጥላቻ ንግግሮችን የሚያራምዱ ሰዎች የእናንተን ማንነት ስለሚያቆሽሹና ስለሚያጠፉ ገስጸዋቸው ያውቃሉ። ለምሳሌ ቆይ አዲያስተር ችግሩ መሰለኝ እኛ ጠቅላላ ጉባኤያችን አይደለም፣ የፓርቲ መግለጫ አይደለም።
ዋና ጉዳይ ቄሶች ይመጡና እኛ ስብሰባ ላይ ይናገራሉ። ሼኮች ይመጡና እኛ ስብሰባ ላይ ይናገራሉ። ሴቶች ይመጡና እኛ ስብሰባ ላይ ይናገራሉ። እነዚህ ሰዎች ሳንሱር አናደርግም። እኛ መጠንቀቅ ያለብንና ማወቅ ያለብን የራሳችን ጠቅላላ የራሳችን ፓርቲ መግለጫ የእኛ ፖለቲካ እንዲህ አይነቱ ላይ ኃላፊነት አለ። ከዛ ግን ማንም ዜጋ በፈለገበት መንገድ ጥያቄ ሲያቀርብ ሲያቀርብ ሀሳቡን ሲገልጽ እኛ ለምሳሌ አንድ የሚያስቀኝ ነገር ለምሳሌ ባለቤቱ እንደዛ ቁጭ ያለው እኛንም ፊቱ ልትለን ነው ብሎ ይስቃል። እሱ እኔም ስንሳሳቅ ነበር። ያንን አማራ ያነሱት ያልሰማውን እያሰሙ እንዳሁኑ በጠቅላይ ሚኒስትር ቢሮ መግለጫ እየሰጠ ደግሞ የተደረገው እዚህ ቢሮ ነው። አዳማ ስብሰባ ሌላው ቢቀር ጠቅላይ ሚኒስትር ቢሮ አጣራም አዳማ ስብሰባ አላደረግም። አዳማ ስብሰባ በተደረገው ብሎ እሱ የትኛውን ይደረግ ዋና ጉዳይ አቧራ ያስነሱ ሰዎች አቧራውን ተውት። አቧራ ያስነሳው ራሳቸው ችግር አልኩሽ። ልጅቷ ለምሳሌ ልንገሮት የልጅቷ ስህተት እኔ ግማሽ ነው የሚታየኝ። ከዚህ በፊት ትልቁ ሰውዬ አቶ በቀለ ገርባ በኦሮምኛ ቋንቋ ካላናገራችሁ መልስ እንዳትሰጡ፣ ገበያ እንዳትሰጣጡ ብለው የተናገሩ ሰውን እርሶ ካልተቿቸው ይሄ ንግግር ትክክል አይደለም፣ ከሌላ ጋራ አኗኑረንም ወይ ብለው እስካላሉ እቺ ልጨርስሉት። ይቺ ልጅ እናንተ ፊት ይሄን ብታወራ ህዝብ ውስጥ አሁን ያለው ነገር ስቀን የምናልፈው ብቻ ነው። ሌላ ነገር አያመጣም። የኦሮሞን ስም የበለጠ አያጠፋም። ከሌላ ህዝብ ጋር እሺ ልጅቷን አሁን ልክ ነች ለእርሶ ልክ ነች ካለች አይደለም ልጅቷን ልይቷ የተሰማትን ተናግራለች። የተሰማትን ልክ ነው ወይ? ይሄ ሀሳቡ ልክ ነው ወይ? የተሰማሽን እየተናገርሽ ነው፣ መብትሽ ነው። የተሰማሽን ጥያቄ እየጠየቅሽ ነው፣ መብትሽ ነው። ዋና ጉዳይ ግን ይሄንን ከማራገብ ይልቅ ማራገቡን ተውትና ሀሳቡ ፖለቲካ ጥያቄ እያደረጋችሁ ሰማይ ሰቅላችሁ ጠዋትም እኮ ይህን ጥያቄ ሲጠየቅ ነው ያልኩት። ዛሬም ጠዋት እሺ ፕሮፍ ለምን እንደሆነ ልንገሩት። የኔንትን መልስ ትክክል አይደለም ያለው አማራ ያስነሱ ሰዎች ይጠየቁበት። ጥሩ በቃ ኃላፊነት ይነሱ። አማራ ያስነሱ ሰዎች በዚህ ልጅ ምናምን የፖለቲካ ወራባውት በቀለ ገርባ እሳቸው ያን በቀለ እኮ በአዲስ አበባ ዩኒቨርሲቲ ያለ እዚህ ስልኩን ሰጥቼ እሱ ይደግፉታል ይሄን ሀሳብ ጠይቅ ያልኩሽ እኮ እሱ በምን ሁኔታ እንደዚህ ተናገርክ ብለሽ ጠይቅ። እንደዛ ይሻልሻል። እኔም እርሶን እንገናኝና እናወራለን። እንደዛ ነው። እኔ አንድ ነገር ልንገሩት፣ ለእርሶ የሰጠሁት ዋጋ አለ፣ በፊት ክብር አለ። እውነቴን ነው። ያ ነገር አሁንም አይወርድም። በጣም ነው የማከብሩት። ምክንያቱም ሰው የመሰለውን የፖለቲካ ፓርቲ ማራመድ ይችላል። ሰው ማለት ለኔ የፖለቲካ አቋሙ ብቻ አይደለም፣ ሌሎች ብዙ መልካም ጎኖች አሉት። ከጥቂት ጊዜ ወዲህ ወጣት ፖለቲከኛ የሆነው ጆሃር መሐመድ አክቲቪስቱ ማለት ነው ወደ እናንተ ፓርቲ ሲቀላቀል ብዙ አይነት ከናንተ ከበፊት ከነበራችሁ አቋም ጋር በተለይ እርሶ ፐርሰናሊ የተለዩ አይነት ሀሳቦች ሰው ውስጥ ገብቷል። ልጁ ምንም ችግር የለውም፣ ስለ ፖለቲካ ነበር ሲናገር የነበረው። ፖለቲካ ፓርቲ ውስጥ ቢቀላቀል ችግር የለውም። ከዜግነቱ ጋር ግን በተያያዘ ተደጋጋሚ ጥያቄ ይነሳል። ኢትዮጵያዊ አይደለም፣ የአሜሪካ ዜግነቱን አልመለሰም እና የኢትዮጵያ ያልሆነ ሰው ፖለቲካ ፓርቲ ውስጥ ማስገባት ይቻላል። መጀመሪያውኑ ኢትዮጵያዊ ሆኖ መገኘት የለበትም ነበር ወይ? እኔ በእኛ በኩል ለነገሩ አንድ ድርጅታችን ለመጀመሪያ ጊዜ የዜግነት ጥያቄ የተጠየቀው በዚህ ጉዳይ ነው፣ በጆሃር ጉዳይ ነው ለመጀመሪያ ጊዜ። ሁለት እኛ የምንጠረጥራቸው ምናልባትም የኢትዮጵያ መንግስት የሚያውቃቸው በሺዎች የሚቆጠሩ ኢትዮጵያውያን በዛ ደረጃ ምናልባትም ስልጣን ላይም ያለው ሀሜት አለ። ዋና ጉዳይኛ ዜግነት አንጠይቅም በአሰራራቸው። ምክንያቱም ኢትዮጵያዊ መሆኑ እያወቅን አንተ ኢትዮጵያዊ ነህ ወይስ አይደለም የሚለውን ኢትዮጵያዊ መሆኑን ያውቁ ነበር።
ያውቁ ነበር ኢትዮጵያዊ መሆኑ? በኢትዮጵያ ቋንቋ እኮ በኦሮምኛ ነው የምናወራው ወይ በአማርኛ ነው ወይ እንትን ነው? እንደው እንደ አንድ እንደተማረ ሰው ስናወራ እኔ አሜሪካዊ ነኝ ከዚህ በኋላ ኢትዮጵያዊ አይደለሁም ብሎ ፓስፖርት የወሰደን ሰው ኢትዮጵያዊ ነው ማለት እንችላለን? በሚያወራው ቋንቋና በትውልድ ኢትዮጵያዊ ሲሆን አይደለም። ፖለቲከኛ ስትሆን ለመመረጥ መብት ያለው ኢትዮጵያዊ ሲሆን ማለት እሱ እኮ መሰለሽ የኢትዮጵያ መንግስት ለውጥን እመራለሁ የሚለው የኢትዮጵያ መንግስት በትጥቅ ትግል የምትታገሉ አክቲቪስት ሆናችሁ እንጂ የምትንቀሳቀሱ የፖለቲካ ድርጅት ሆናችሁ በውጭ እንትን የምታደርጉ የምትንቀሳቀሱ ኑ ግቡና በሀገራቸው ፖለቲካ ውስጥ ተሳተፉ ብሎ በባሌ ሳይሆን ጀዋርን በቦሌ ያስገባው የኢትዮጵያ መንግስት ነው። በነፃነት ውጡ ነዋ። ግቡን በነፃነት ኑና ሀገር ለመለወጥ አግዙ፣ ተንቀሳቀሱ ተብሎ ነው የተጠሩት። ያውም የኢትዮጵያ መንግስት ባለስልጣን ትዝ ይለኛል ፊቱን ይዛካል። የቀድሞ ለምሳሌ የኦሮሚያ ፕሬዝዳንት የነበረው ወይም ኋላ መከላከያ ሚኒስትር የሆነው አቶ ለማ መገርሳ እንዳውም የትግል አርማ ጀዋር የኦሮሞ ህዝብ የኢትዮጵያ ህዝብ መብት ትግልን የመራበትን በኢትዮጵያ መንግስት ስም ተቀብሎ እስከዛ ድረስ ልክ ሊሆን ይችላል። የፖለቲካ ፓርቲ አባልና ተመራጭ ለምን አርቲፊሻል በሆነ መንገድ እንከላከላለን? የተደረገው ልንገርሽ፣ በባሌ ሳይሆን በቦሌ ገባ። የኢትዮጵያ መንግስት ለማንም የማይደረግ አይነት እንዲያውም አቀባበል አደረገለት። ከዛ በኋላ ለብዙ ለእኔ ጭምር የማይደረግ የጥበቃ 7-8 ጥበቃ አደረገለት። ምን አደረገለት? ከዛ በኋላ በፖለቲካ ኢትዮጵያ መንግስት ከጠበቀው ወይም ከፈለገው በሆነ ነገር ሲርቅና ወደኛ ፓርቲ አባልነት ሲመጣ አቧራ ተነሳ። ይህ ሰውዬ እኮ የእኛ ፓርቲ አባል ከመሆኑ በፊት አክቲቭ በሚችሉ ፖለቲካ አብዛኛውን የኦሮሞ ምድርን ብቻም ሳይሆን ባህር ዳር ሄዶ የት ሄዶ ሲንቀሳቀስ ህዝብ ስብሰባ ሲመራ ሲሳተፍ ነበር። መብቱ ሌሎችም አሁን ለምሳሌ አቶ አንዳርጋቸው አይነት ለምሳሌ ያህል የሌላ ሀገር ዜግነት ኖሯቸው የኢትዮጵያ ፖለቲካ ውስጥ ይሳተፋሉ። እነዚህ ሰዎች ሁለቱም ማለት ነው እኔ ጆሃርም እሳቸውም የኢትዮጵያ ፖለቲካ ላይ የሚሳተፉት እውነትም ለወገናቸው ለህዝባቸው ካላቸው ተቆርቋሪነት አንጻር ነው። ይሄ ችግር የለውም። ግን የፖለቲካ ፓርቲ ተመራጭ እና የፖለቲካ ፓርቲ አባል ታስቧል። እንደዛ ለመሆን ግን ዜግነት ስለሚያስፈልግ አሁን ለምሳሌ አቶ አንዳርጋቸው እንደዚህ ተመራጭ ለመሆን ራሳቸውን እንትን አላሉ። ምክንያቱም ዜግነታቸው ሌላ ስለሆነ መሳተፍም ይችላሉ። ሌሎቹም እየተሳተፉ ነው። ጆሃር እኮ ሁለት ነገር ልንገርሽ። እሺ የኛ ፖለቲካ ፓርቲ አመራር ስራ አስፈጻሚ ኮሚቴ ማዕከላዊ ኮሚቴ አባል አይደለም። መጥቶ የኛ ፓርቲ አባል ሊሆን ብሎ ጠየቀ። እንኳን መጣ ብለን ተቀበልነው። ከዛ ውጭ ያለው ኋላ የኢትዮጵያ ምርጫ ቦርድ ለምን በጆሃር ብቻ እንደዛ አጉልቶ በተደጋጋሚ ደብዳቤ ጻፈልን አላውቅም እንጂ የኢትዮጵያ ዜግነት ህግ አለ። አንድ ኢትዮጵያዊ በተለያየ ኢትዮጵያዊ ዜግነቱን ከለቀቀ መልሶ ለማግኘት 3 ነገሮችን ያደርጋል ይላል። 3 ነገሮች። አንደኛው የውጭ ዜግነቱን መመለስ፣ ከዛሬ ጀምሮ የውጭ ዜግነቱን አልፈልግም ጆሃር ይናርጓል። ከዛ ደግሞ ተመልሶ ያን መረጃ አቅርባችኋል? ደህንነት ኢሚግሬሽን ሁሉ ጆሃር ፋይል ማድረጉን የፈረመበት እንትን አለ። ቆይ እሱን ልጨርስልሽ። አንቺ እኮ ሮቴሽ እኮ ወደ ፖሊስ ጥያቄ ነው የምትገቢው። አንድ እሱ መልሷል። አልመለሰም ካለ የኢትዮጵያ ፖሊስ እንትን ይበላል። 2 ተመልሶ ኢትዮጵያ ውስጥ መኖር ይላል። ቦሌ አካባቢ መኖሪያ መስርቶ ምን አድርጎ ያው በመንግስት ወታደር ተጠብቆ ከ1 ዓመት ተኩል በላይ ኖረዋል ጆሃር። 2 የሚጠበቀው እሱ። 3ኛ የህጉን እንትን ምንድን ነው የኢትዮጵያ ዜግነት መልሶ ለማግኘት ማመልከት ይላል። ኢፍ በእንግሊዝኛ ማይቻል ኢፍ ሂ አፕላይስ ይላል። አፕላይስ ወይም በአማርኛ ማመልከት ነው።
ይህን አድርጓል። ከዚህ በላይ ምርጫ ቦርድም እንደምፈልግ ስለማናቅ ለምርጫ ቦርድም ለኢሚግሬሽን እንጽፈናል። ይህን ነገር በፍጥነት አልነገር አለ። ዴድላይን ሰጥታችሁ ነበር አይደል? ምርጫ ቦርድ እስከዚህ ቀን ድረስ አሟሉ ብሎ የጠየቃችሁ ጥያቄ የተጠየቅነው እኛ በግልጽ ቋንቋ ለምን ይህን ነገር እንደዚህ እንደሚጠይቁት እንደማናቅ ህጉ የሚለውን በግልጽ 3 ጠቅስ ህጉ እንደዚህ ይላል። ይሄ ሰው ይሄን አድርጓል። ስለዚህ ውሳኔ ሲጡ ምን መሰለሽ ልጅ በ21ኛው ክፍለ ዘመን አንድ ሰው ወንጀል ከሰራ ይታሰራል እንጂ ዜግነት መከልከል አትችልም። ድሮ ጆሴፍ ስታሊን የሚባል የራሽያ ዲክታተር ትሮትስኪ የሚባለውን አባሮ ደቡብ አሜሪካ ውስጥ ነው ያስገደለው ትሮትስኪ። ከዛ ውጪ ነው ከሀገር ሰው የሚታደጉ ነገር ወንጀል ከሰራ ታስራለች። ይሄ ሰው ኢትዮጵያዊ እናት፣ ኢትዮጵያዊ አባት፣ ኢትዮጵያዊ ዜጋ እንደነበረ ለትምህርት ውጭ እንደወጣ ይሄ ለውጥ አመጣ የሚባለውን በዋናነት ከሚመሩት ካንቀሳቀሱት አንዱ። እኔ እኮ ፍርድ ቤት ከነማን ጋር እንደተከሰሱ ታውቃለሽ? አንደኛው 4 አባሪዎች አሉ። አንደኛው ሁለተኛው ከኔ ቀጥሎ ፕሮፌሰር ብርሃኑ ነጋ፣ 3ኛ አቶ ጁዋር መሐመድ፣ 4ኛ ኢሳት፣ 5ኛ ኦኤምኤን እንደዚህ ጋር ተከሰሱ በፊት ማለት ነው። ከዛ በኋላ የአብይ መንግስት ከመጣ በኋላ ምንድነው እሱን ልጨርስልሽ። ከዛ በኋላ ኢትዮጵያ መንግስት በዓለም ላይ ፈልገዋቸው አጣን ምናምን ለዩልኝ ብዬ እንኳን ሲከራከር ለየልን በጋዜጣ በሚል በሬዲዮ በሚዲያ እንጠራለን ብሎ 1 ዓመት በላይ ያንከራተቱኝ በዛ ነው። ይሄ ሰውዬ ይታወቃል ማን እንደሆነ ማለት ነው። የተከሰሰው በኢትዮጵያ ሕግ ነው። የተከሰሰው ደግሞ ሀገራችን እንዲያርጓል። ከዛ በኋላ በቦሌ በትልቅ እንትን ተቀብሎ ኢትዮጵያ መንግስት እያስተናገደ ነው። እንዳውም ይሄ ሰው መግባቱ ግን ዜጋ ሊያስብለው ይችላል እንዴ? ኢትዮጵያ ምን ይሄን ብሎ እኮ ነው የመጣው። የኢትዮጵያ ህዝብ መብት ትግል ሲመራ ነበር። በዚህ ሚዲያ አይደለም ወደ እኛ ስንመጣ ዓለም ጥያቄ ያነሳ ነው። ጥያቄ የሆነው ለመመረጥ ፖለቲካ እሱ ነገር ነው መጣ። በቃ እሱ ስለመግባት እሱ ነገር ግድ አስፈላጊ ስለሆነ ነው አይደል እንጂ ለምሳሌ ጀዋር እዛ ውጭ ሆኖ እንትን ከሚል እኔ ኢትዮጵያዊ ነኝ ብሎ ኢትዮጵያን እፈልጋለሁ ብሎ መምጣቱ ለእኔ እሱ ላይ ብዙ ጥያቄዎችና ብዙ ቅሬታዎች ቢኖሩኝ በጣም ደስ የሚለኝ ነገር ነው። ህጉ የሚፈልገውን የሚፈልገውን አድርጎ መንግስት ማለት ያልሰጠው ዜግነቱ እሱ መንግስትን ጠይቅ። እሱ ምን አውቃለሁ ግን ካመለከተ ያመለከተበትን የደህንነት እንዳው ስሙ መጥቀስ አልፈልግም እንጂ የደህንነት ኃላፊ ተቀብለናል ብሎ የፈረመበትን ፍርማ በዚህ በግልባኤቱም ላይ ማለት ነው በኮፒ ላይ የፈረመበትን ፍርማ ለቢሮአችን አስቀምጧል አለ ሞባይል ላይ አለ። ስለዚህ የኢትዮጵያ መንግስት የራሱን ጣጣ ምርጫ ቦርድም እዛ ያለውን ጣጣ እዛ አይጨርስ እንጂ እኔ እኮ መጠየቅ የነበረት ምርጫ ቦርድ ይህ ሰውዬ ሲወዳደር ይሄ እኮ የኢትዮጵያ ዜግነቱ እኮ አጠራጣሪ ነው ማስረጃ አላቸው ቢል ይሻለው ነበር ሲወዳደር። ወይም የኢትዮጵያ የኦሮሞ ፌዴራላዊ ኮንግሬስ አመራር አድርጌ ስንል እኮ ይሄ እኮ ባለን ኢንፎርሜሽን አጠራጣሪ ነው ብሎ ያንን ቢናገር ቢጠይቅ ይሻለው ነበር። ማንም ኢትዮጵያዊ ባልተጠየቀበት ሁኔታ ትግሉ እንኳን ሲመሩ የነበሩት የፖለቲካ መሪዎች ኢትዮጵያ ውስጥ ገብቶ በሚንቀሳቀሱበት ሁኔታ ይህ ሰው ኢትዮጵያዊ አይደለም ብሎ ምርጫ ቦርድ እዛ ጣጣ ውስጥ ለምን ተገባ እንዳስገባን አላውቅም። ዋና ጉዳይ ግን አርሲ የተወለደ ኢትዮጵያዊ ዜጋ መሆኑ ጥሩ ነው። ሆነ ብለው ስለሆነ ነገሩን እንደዚህ ነገር አይደለም። ባለስልጣኖች እኮ ብትጠይቂ እኮ ብዙ የኢትዮጵያ ባለስልጣናት እንደዚህ አይነት ዜጋ ነበራቸው የሚባል እንዳውም ውጭ ሀገር ዜግነትም የሚጠረጠሩ ምንም ችግር የለውም እኮ ብዙ ሰው እኮ ለኑሮ ብሎ ውጭ ሄዶ ዜግነቱን ይቀይራል። አሁን ለምን አዋራ ነሳችሁ እኮ አዋራ ነሳችሁ ሚዲያም ምንም ይሄ ሰው እኮ ለማንም ኢትዮጵያዊ አደረገ። ችግር የለም በቃ እሱን ተውት። አሁን የምጠይቀው ጥያቄ እዚህ የእርሶ ፓርቲ ውስጥ ለመቀላቀል በፊት
ብዙ አይነት አመለካከቶች ላይ የሆነ የተለያየ የአስተሳሰብ ጋፕ እንደነበራችሁ ትዝ ይለኛል። ስለዚህ እሱን ወደዚህ ሲቀበሉት የከፈለው ገንዘብ አለ ልክ ውጭ እንደሚወራው እና እሱን አጥርተን ምናልባት ይመስላል። ለነገሩ ገንዘብ ቢሰጠን ይቀበላል፣ ግን አልሰጡትም ወይ? ገንዘብ ቢሰጠን ይቀበላል። ይህን አይነት ተራወሬ ከሚያወሩ ከኢትዮጵያ መንግስት በላይ እኮ ገንዘብ እንትን አለ። ጁዋር ደግሞ የአንድ ፓርቲ ፖለቲካ ድርጅት አባል ለመሆን ገንዘብ የሚከፈለው እንጂ የሚከፍል አይነት ሰው አይደለም። የትም ድርጅት ቢገባ ሲመጣ እኮ እንትን አለ እና የኢትዮጵያ መንግስት እኮ ያንን የታገለበትን አርማ ምናምን ሲቀልድ እኮ ያንን ኮምፒውተሩ እንደገና ላፕቶፑን አምጣልን እያልኩ ይቀልዳሉ። ያንን እኮ የተቀበለው ኢትዮጵያ መንግስት ነው። ከኢትዮጵያ መንግስት እስከ ሌሎች የኦሮሞ ድርጅቶች እስከ ምን ድርጅቶች የፈለገበት ቦታ መግባት የሚችል ቢፈልግ ደግሞ ሌላ ፓርቲ ፈጥሮ መንቀሳቀስ የሚችል በዛ ደረጃ እኮ ያን ያክል እውቀቱና ችሎታው የሚያንሰው ልጅ አይደለም። እኔ ወደ 15 ዓመት አውቀዋለሁ። ለነገሩ ከ2006 ትዝ ይለኛል መጀመሪያ የህይወት ልጅ ነው። 2006 ላይ ሚኒሶታ የሚባል አካባቢ የኦሮሞ ወጣቶች ውስጥ ሆኖ ነው ያገኘሁት። ይሄ ልጅ ኪሳቸው ውስጥ ፖለቲካ ፓርቲ ነን ብሎ ማተም ይዞ ከሚዞሩ ብዙ ሰዎች ውስጥም ሆኖ የኢትዮጵያን ፖለቲካ ኢንፍሉዌንስ እናደርጋለን ብሎ ከተንቀሳቀሱ ብዙ የፖለቲካ መሪዎች ነን ከሚሉት የተሻለ የወጣት ድጋፍ አለ። እኔ እኮ ከአብሬል እኮ አርሲ፣ ባሌ፣ ሰሜን ሸዋ ምን ብዙ ቦታ ይቻላል አሉ። የሚያስቸግረው ነገር አይደለም። ከፍሎ ይቅርና ለነገሩ ቢከፍል ተጫዋች ጥሩ ጎል ስለሚያገባ ተከፍሎት ሁላ ቢመጣ ያዋጣል እያሉ እኔ እኮ ልጁ የትም ቦታ መግባት የሚችል በኢትዮጵያ ፖለቲካ ውስጥ በኦሮሞ ፖለቲካ ውስጥ ጉልህ ሚና መጫወት የጀመረ ልጅ ነው፣ ወጣት ነው። አሁን እያካሄዳችሁት ያላችሁት የፖለቲካ እንቅስቃሴ ላይ የተለያየ ቦታ እየሄዳችሁ የምርጫ ቅስቀሳ በሚመስል መልኩ ሰፊ ህዝባዊ እንቅስቃሴዎችን እያደረጋችሁ ነው። እዛ በምትገኙበት ቦታ ላይ ሁሉ ጥያቄ የሚፈጥሩ ነገሮች እና ቀጥሎ ሰላም የማያመጡ ነገሮች እየታዩ ነው። ለምሳሌ ተከባብሮ ይኖር የነበረው የሙስሊምና የክርስቲያን እምነት ተከታዮች መካከል ብዙ ጥያቄ የሚፈጥሩ ንግግሮች እንደዚህ ብለን መጥቀስ እንችላለን። ነገር ላለማጋጋል ነው እንጂ እንዲህ አይነት ነገሮች በእናንተ መድረክ ይፈጠራሉ። ሃይማኖትና ፖለቲካ የየራሳቸው ላይን አላቸው አይደል? ለአንድ ሀገር እድገት ስፔሻሊ አሁን ከምንኖርበት ዘመን አኳያ እንደዚህ አይነት የፖለቲካ እንቅስቃሴ ጠቃሚ ነው ብለው ያስባሉ? ህዝብን ከህዝብ ሃይማኖትን ከሃይማኖት ልዩነት በሚፈጥር መልኩ ደም መፋሰስን የሚያስከትሉ እርምጃዎች እና ደግሞ በዛም ሂደት ብዙ የተጎዱ ሰዎች እንዳሉ የቅርብ ጊዜ ትዝታችን ነው። ከኖሩበት ሰፈር ውጡልን እየተባሉ በዘራቸው ምክንያት በሃይማኖታቸው ምክንያት በደል እየደረሰባቸው ነው እና ብዙዎቹ የሱ ተከታዮች ነን የሚሉ እንደገና እንደዛ አይነት ህዝባዊ ስብሰባ ካደረጋችሁ በኋላ የሚከሰቱ ክስተቶች ናቸው። ለፕሮፌሰር መራራ ጉዲና ይሄ ነገር ረፍትና ሰላም ይሰጣቸዋል? እኔ ለነገሩ እኔ እንዳውም የተሻለ ረፍትም ሰላምም አለ። በማምንበት ፖለቲካ የማምን ስራ ለመስራት የሚጥር ሰው ነው። ይልቁንስ ይሄ ተረት እኮ ከየት እንደሚመጣ አላውቅም እንጂ ሁለቱ ሀረሮች ሄደናል፣ ድሬዳዋ ሄደናል፣ ሰሜን ሸዋ ሄደናል፣ አርሲ ሄደናል፣ ባሌ ሄደናል። አንዳንድ ቦታ ለምሳሌ ገደብ አሳሳ እስከ 1 ሚሊዮን የሚደርስ ህዝብ ነው የወጣው። እንዳውም ንግግር ሳይደረግ ሀረር ለምሳሌ 400,000 300,000 ሰው ነው ሲወጣ የነበረው በእኛ ስብሰባ። እኔ አንድ ቦታ ድንጋይ አልተወረወረም። ከሰሜን ሸዋ እስከ ሀረር እስከ አርሲ ባሌ እስከ ግንብር ድረስ ተኬዶ ይህን አርሲ ምናምን አካለው አንድ ድንጋይ አልተወረወረም። ሌሎቹ እኮ ከዚያ በኋላ የኮንግሬሱ ቢሮ ሀረር ከተማ ምን ይሰራል ብሎ በድንጋይ ማሰባበር ማጣ።
ከዛ በኋላ እንደገጣች አሁን ይሄ ልጅ ምንድን ነው መሰለሽ አርሲ ሮቤ ላይ ትዝለኛል ቢያንስ ግማሽ ሚሊዮን በላይ ነው የወጣው ህዝብ ቢያንስ እዛ ላይ ቆሞ እኔን የምትወደው ከሆነ እኔን እንደዚህ ደግማለሁ እኔን የምትወደው ከሆነ እኔ ከክርስቲያን እናት የእናንተ ከሆነ እስላም አባት የተወለድኩ እኔን የምትወዱ ከሆነ መንግስት የሚከፋፍላችሁ ተቀብላችሁ በሃይማኖት በሌላ እንዳትከፋፈሉ ብሎ ንግግር ሲያደርግ ቆሜ ሰምቻለሁ። መከፋፈል አሁን የተፈጠረ ነው ወይስ በፊት የተሰማ? ቆሜ ሰምቻለሁ። ይሄ ልጅ እንደዚህ ሲል ኢትዮጵያ ታሪክ ውስጥ የተነበሩ በሁለት ዓመት ውስጥ 2 ዓመት ይሁን 12 ዓመት ይሁን ከዚህ ልጅ ጋር ያለው ጥያቄ እየጠየቀ ልጁ እናንተ በምትሉት መንገድ እየተንቀሳቀሰ ያለ ልጁ ምንድነው ፖለቲካው ትንሽ ረበሸን፣ አስቸገረን፣ መንገድ አሳደብን፣ ብዙ ድጋፍ ለሆነ ድርጅት አመጣ ምን አደረገ ብሎ የተጨነቁ ሰዎች አውርቶ የሚያስፈሩት ነገር ተቀብላችሁ እናንተ ሚዲያ ማለት ነው እኔ እስከገባኝ ድረስ ፖለቲካ እስከገባኝ ድረስ ልጁ የሚለው እናንተ የምትሉት የምትጠይቁት ጥያቄ አለ። እኔ እስከማውቀው ድረስ ከእስላም አባት ከክርስቲያን እናት ከክርስቲያን ባለቤት ደግሞ ልጅ የወለደ እሷ ደግሞ የወለደ ፕሮቴስታንት እና ሰው ማለት ኢትዮጵያ ነች። በቃ እኛ የምናውቃት ኢትዮጵያ እንደዚህ ነች። አባት ሌላ እናት ሌላ የምትሉት ላሆናችሁማ በሰላም እየኖርን ያለን ሰዎች ነው። አሁን ከእናንተ ሰፈር አካባቢ ከእናንተ ፓርቲ አካባቢ ነው ከሌላ ብሔር ጋር አትጋቡ አትዋለዱ የሚል የመጣው እንደ ኦፌኮ ማለት ነው። እኔ መንግስት አሁን ለምሳሌ እናንተ ምርጫ አሸነፋችሁ ልበላችሁ እና መንግስት ሆናችሁ አድሏዊ ሳይሆን በሰላም ሌላው ህዝብ ሌላው ብሔር የኔ ነው ብሎ እንዲቀበላችሁ የሚያደርግ ነገር ይሰራችሁ ነገር አለ። አንቺ ሳትወለጂ ጀምሮ የኢትዮጵያ ህዝብ መብት የኦሮሞ ህዝብ መብት ስንታገል ነበር። አሁንም እየታገልን ነው። የኢትዮጵያ ህዝብ ለመለየት ለማጋጨት ከዚህ በፊትም አላደረግንም። አሁን የምናደርግበት ምን ምክንያት ነው? ደግሞ በጣም ሰፊ ሊባል የሚችል የህዝብ ድጋፍ አለ። ይልቁንስ በኢትዮጵያዊነት ሆነ በሌላ ስም እነዚህ እንዲያደረጉ እነዚህ እንዲሆኑ ብሎ አላስፈላጊ ነገር ፈጥሮ አላስፈላጊ ወሬ አውርቶ በማስወራት ህዝቡ ወደ ግጭት የሚቀጥሉ ናቸው። እነማን ናቸው እነሱ? እነማን ናቸው? አንዳንዶቹ ከአንቺ ጋር የሚውሉ ለምሳሌ እኔ አሁን ጥፋት ካለብኝ ንገሩኝ፣ እዚሁ ይታረሙ። እሱማ በሚዲያ ላይ ሳይሆን አንቺም ምን ስብሰባ ላይ ተካፍለሽ ስለ እምዬ ኢትዮጵያ ብቻ ሌሎቹ የምትናገሩ እምዬ ኢትዮጵያ ውስጥ እኮ ኦሮሞ አለ፣ ጉራጌ አለ፣ ቤኒሻንጉል አለ፣ ትግሬ አለ። ስለነዛ ሁሉ ፍቅራችሁ በበረዶ ኢትዮጵያ እናንተ ስልሽ ለምን የፖሊስ ጥያቄ ትጠይቅኛለች? እናንተ የማይሆን ጥያቄ ንግግር ተናግራችሁ የማይሆን ጥያቄ ጠይቃችሁ የምዬ ኢትዮጵያ እንዲህ ደግሞ ልትሆንብን ነው ብላችሁ ካለቀሳችሁ የምትፈልጓትን ኢትዮጵያ አታገኙ። ይልቁ አንድ ነገር ልንገርሽ፣ ኢትዮጵያ የሁላችንም ናት። እንደራደር፣ እንነጋገር፣ እንወያይ። አሁን ጠቅላይ ሚኒስትሩ የጀምሮ ጥሩ ነገር ነበር። ኦሮሞና የአማራ ምሁራን እና ፖለቲካ ድርጅቶች ይወያዩ ብሎ 3-4 ዙር ተወያይተናል። ወደ ሰፊ ኢትዮጵያም ደግሞ ይጨመሩ የሚል አይነት እንትን አለ። ወደዛም ይሄ ነው እንደዛ አይነቱ ነው የሚያስፈልግ። ከዛ ውጪ ግን የኢትዮጵያ አንድነት ብሎ ማልቀስ የተለየ የኢትዮጵያ አንድነት ብሎ ማልቀስ ማለት እያየሁ እኮ ነው። እሱ የኢትዮጵያ አንድነት እሱ ይፈልጉታል አይደለ? ፕሮፌሰር በጣም ይፈልጋል። ከእናንተ የተሻለ ኢትዮጵያ አንድነት ታግያለሁ። በጣም ጥሩ። አሁን ዛሬ አምባ ስኩል ጀምሬ ማለት ነው እንደው ሰፊ ነገር ብናወራ ደስ ይለኛል። እሺ፣ በጊዜና በሰዓት የተገደበ ስለሆነ የኦሮሞ ህዝብ ትግል ረጅም ጊዜ የቆየ ነው። እናንተም በዛ ታግላችኋል። ችግር የለውም። ብዙ የታሪክ ችግሮች እና ከታሪክ ጋር በተያያዙ የተለያየ ትርክቶች አሉ። እነሱ ውስጥ አሁን አንገባ ብዙ ጊዜ ስለተወራባቸው፣ ግን እስከዛሬ ድረስ በዚህ ያህል ደረጃ እንደዚህ አይነት ከሌላው ህዝብ ጋር የሚለዩ ንግግሮችን አንሰማም ነበረ። በዚህ ዶክተር አብይና የለውጥ ኃይል የተባሉት ከመጡ በኋላ አንጻራዊ የሆነ ነፃነት፣ የተለያዩ ጥያቄዎችንም በመመለስ ላይ ያሉበት ሂደት ነው ያለው።
አሁን መንገድ ላይ ነን እንጂ ገና አልደረስንም የምናስብበት ጋር እና እንደዚህ አይነት ነገሮች ነፃነቱ ሪላቲቭሊ ጥሩ በሆነበት ሰዓት ላይ ልክ ዛሬ ላይ የተከሰተ አዲስ በደል ያለ እስኪመስል ድረስ በዚህ ደረጃ ማለት ነው የኦሮሞን ህዝብ ከሌላው ህዝብ በሚነጥል ሁኔታ ያሉ ንግግሮችንና ተግባሮችን ማድረግ ትክክል ነው ብሎ ያስባሉ? እኔ የኦሮሞ ፖለቲካ አንቺ ከምትይው በጣም በተሻለ ሁኔታ ሁሉም የኦሮሞ ፖለቲካ ድርጅቶች ሊባል በሚችልበት ደረጃ ወደ ኢትዮጵያ ማዕቀፍ ዲሞክራቲክ ኢትዮጵያ ትፈጠር ወደሚለው ምርጫ ቦርድ በሚመራው ተመስግቦ እኛም በሚፈጠረው ዲሞክራሲያዊ ስርዓት ውስጥ እንሳተፋለን ብሎ ሲመጡ ለምን ጩኸቱና ለቅሶ እንደበዛ ነው ያልገባኝ። ኦነግ እኮ ትናንት ኢትዮጵያ የሚባል አላውቅም ብሎ የትጥቅ ትግል ኦሮሚያ ሪፐብሊክ ይፈጥራል ብሎ ሲታገል የነበረ ሲዋጋ የነበረ ድርጅት በቦሌ ገብቶ ህጋዊ የፖለቲካ ሰርቲፊኬት ተሰጥቶት ኢትዮጵያ ውስጥ ያለው መንግስታዊ ስርዓት ዲሞክራሲያዊ ስርዓት ከሆነ ይሳተፋለሁ ብሎ ተመዝግቦ እጩዎቹን እያዘጋጀ ምን እያደረገ በሚገኝበት ጊዜ እንደገና ትናንት እንኳን ኦነግ ባላደረገው ደረጃ ኢትዮጵያ ልትበትን ነው፣ ኢትዮጵያ አንድነት ልታዳክም ነው መንግስት ጭምር ማለት እንዲህ አይነት ጥያቄ ለምን እንደሚመጣ ነው ምንድነው አንቺ ከምትይው አቅጣጫ ጥሩ ነው። ከሷ አንግሎኝ ስነግሮት አሁን በነውቡ ዳውድ ኢብሳ የተሻለና በጣም ጥሩ ነገር ስለ ዩኒቲ የሚያወሩበት ሁኔታ ነው ያለው። እኔ ጥያቄ በኦነግ ስንት ኦነግ ነው ያለው? እሱ ከተቀበልሽ ይበቃኛል። እነሱ ከተቀበልሽ ግን ስቲል ሌሎች ኦነጎች ነን የሚሉ አሉ። ስንት ኦነግ ነው ያለው? ማን ነው የሚመራቸው? ይሄስ ነገር እንዴት ነው የሚሰበሰበው? እንደገና ደግሞ ስንት ባንዲራስ ነው ያላቸው? በዚህ አይነት ሁኔታ ራሱ የኦሮሞ ህዝብ መካከል የተለየ መከፋፈል አይፈጥርም ወይ? ምክንያቱም ስሙ አንድ ነው። አንደኛው ስለ አንድነት ያወራል፣ አንደኛው ሌላ ነገር ይላል። ይሄ ራሱ ህዝቡ መሃል ኦነግን በተሻለ ሁኔታ ኦነጎችን ጉለሌ ነው ያሉት። ብትጠይቂ የተሻለ መልስ ሊሰጡሽ ይችላል። እኔም በሚመለከት ግን አብዛኛው የኦሮሞ ድርጅት ከኢትዮጵያ የኦሮሞ ህዝብ ከኢትዮጵያ እንዲለይ ሳይሆን አሁን በኢትዮጵያ ማዕቀፍ ውስጥ የተሻለች አንድነቷ የተጠበቀ ዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል እየተሰለፈ ነው። ይሄ ሰልፍ እንኳን ደህና መጣችሁ ወደሚለው ብትሄዱ ይሻላል። በተለያየ ፕሮፌሰር መስማት የምፈልገው ይሄንን ሀሳብ ከዚህ በኋላ እርሱ ያሉበት መንገድ ላይ እንደው በእርሶ ድርጅቱም ውስጥ ያሉ መለያየትን፣ መነጣጠልን፣ በዚህ መሀል መናቆርን የሚፈጥሩ ሰዎችን መገሰጽ የሚፈልጉ ከሆነ አሁን እድሉን ሰጥቶታለሁ። በእነሱ ይቅርታ መጠየቅ የሚፈልጉም ከሆነ ይቅርታ እንዲጠይቁ ጠይቆታለሁ። እኔ የይቅርታ ጠያቂውና ይቅርታ ሰጪው እንደሆነ ስለማላውቅ ኦሮሞ ፌዴራላዊ ኮንግሬስ እስከ መድረክ ድረስ በኢትዮጵያ አንድነት ላይ ምን ጊዜ ቢሆን ጠብ የለም። አሁንም ቢሆን የተሻለ ኢትዮጵያ አንድነት የሚፈጠረው በሐቀኛ ማልቲኔሽን ፌዴራሊዝም፣ በሐቀኛ ህብረ ብሔራዊ ፌዴራሊዝም ይፈጠራል። በዲሞክራቲክ ኢትዮጵያ የሁሉም የኢትዮጵያ ህዝቦች ጥያቄ ይመለሳል። የኦሮሞ ህዝብ ጨምሮ የኦሮሞ ህዝብ ሲታገል የነበረው ሲታገል ያለው ይሻላል ብታገልም ያምርበታል የሚለው የኦሮሞ ህዝብ የኢትዮጵያ ህዝብ ግንድ ነው። ትልቁ ህዝብ ነው። ትልቁ ብሔር ነው። ሰፊ ግዛት እና አካባቢ የያዘ ነው። ለኢትዮጵያ አንድነት በጣም የሚያስፈልግ ህዝብ ነው። የኦሮሞ ህዝብ ፖለቲካውን በዚህ አቅጣጫ አስተካክሎ በኢትዮጵያ ውስጥ የሚደረገው ዲሞክራቲክ ትግል ቢመራ ይሻለዋል ብዬ ከቤት ስንወጣም በዚህ ነው የወጣ ነው። አሁንም እዛ መስመር ላይ ነን። አሁንም ቢሆን ከማንም ሰርቲፊኬት እና ፍቃድ ሳንጠይቅ ለኢትዮጵያ ህዝብ መብት ትግል፣ ለኦሮሞ ህዝብ መብት ትግል እንታገላለን። ትግላችን ይቀጥላል። የመድረክ አባል ነን። 4-5 ፓርቲዎች አሉ። ከዚህ በፊትም ሌሎች ደግሞ ሌላ ስብስብም አለ። እስከ ሶማሌ ድረስ የሚሄድ እስከ አገው ድረስ የሚሄድ እስከ አፋር ድረስ የነዛም አባል ነን እና ዲሞክራቲክ ኢትዮጵያ እንድትፈጠር የምንችለው ፖለቲካ እስከገባን ድረስ አስተዋጽኦ እናደርጋለን።
እናንተም ደግሞ እናንተና በኢትዮጵያ አንድነት ላይ ለስላሳ አቋም አላችሁ፣ ጠንካራ አቋም አላችሁ። እንዲህ ተናግራችኋል፣ ይቅርታ ጠይቁ፣ እንዲህ ተናግሯል፣ ምን አድርጉ ወይ የምትሉትን ተው። በኢትዮጵያ አንድነት ስም ቅድም ብያለሁ ወንጀል ተሰርቷል ከንጉሶች ጀምሮ። በኢትዮጵያ አንድነት ስም ብቻ ሳይሆን አንድን ብሔር ከሌላው ብሔር ላይ ለበማጉላት ተሰርቷል። አሁንም እየተሰራ ነው። ብዙ ሰዎች በብሔራቸው ምክንያት ሀገር ልቀቁ እየተባለ ነው። በሃይማኖታቸው ምክንያት ውጡልን እየተባሉ ነው። አይተን የማናውቀውን ነገር እንደውም እያየን ያለ ነው። አሁን መርጣችሁ ስለምታየው አይናችሁ የፈለጋችሁ መርጦ እያየ ነው እንጂ በሀቅ ለኢትዮጵያ ሕዝቦች መብት ትግል እንታገል፣ ፖለቲካችን እናሰልጥን፣ እናስተካክል፣ ዲሞክራቲክ ኢትዮጵያ ትፈጠር፣ ሁላችንም በኩነት የሚያስተዳድር ፖለቲካ ስርዓት ይፈጠር። እዛ ላይ እንረባረብ፣ እንደራደር፣ እንነጋገር። ከዛ ውጭ ግን ተረትም ተጀመረ የሆነ ነገር አቧራ ተነሳ ምን ያደረገ ለኢትዮጵያ ሕዝቦች የመብት ትግል አይጠቅም። መጨረሻ ጥያቄ ያለች መጪው ምርጫ እናሸንፋለን ብላችሁ ነው የምታስቡት? ምናልባት ካላሸነፋችሁ የምታሳዩት ሪአክሽን ምንድነው? ካሸነፋችሁስ ሌላው ኢትዮጵያዊ ሊተማመንባችሁና የኔ መንግስት ሊላችሁ ይችላል ወይ? ሁለት ነገር። አንደኛው ነፃና ፊታዊ ምርጫ ሆኖ ማንም ኢትዮጵያዊ ከተመረጠ ግደለ በነፃና ፊታዊ ምርጫ የጠመንጃ አገዛዝ ካበቃ፣ የኮረጆ መገልበጥ ከቆመ፣ አጭበርብሮ ስልጣን ላይ መቆየትና መውጣት የሚቆም ከሆነ ማንም ይመረጥ ግደለ። አንድ ወይ ሁለት ሰፊ የህዝብ ድጋፍ ያለን ይመስለኛል። ብዙዎቹንም ያስጨነቃቸው ይሄ ይመስለኛል። ለድሮ ጫጫታው ይበዛው ድሮ መረራኛ ልጅ ነው ይሉ ፖለቲክስ እየደወሉ የሚከሱ ይመስላሉ። ሰፊ በቂ የህዝብ ድጋፍ አለ። በማድረግ ደረጃ በራሳችን ደረጃ ይበቃናል። ቢያንስ የኛን ስትራቴጂ ልንገርሽና እንትን ልበል። ቢያንስ የኛ ስትራቴጂ ቢያንስ የስልጣን መካፈል መጋራት ውስጥ ለመግባት ቢያንስ ስልጣን መጋራት በኦሮሚያም ደረጃ በኢትዮጵያ ደረጃ ምርጫ አሸንፋችሁ ማለት ነው ወይስ ምርጫ አሸንፈን ስልጣን መጋራት ውስጥ ለመግባት በለስከቀናና ከተሳካልን ደግሞ የገባንበት ጥምረት ማድረግ የሚመራው ዲሞክራቲክ ኢትዮጵያ የሚመራው ብቻውን አፍኖ የሚይዘው ሳይሆን የሚመራው የስልጣን መጋራት ውስጥ ለመግባት እንንቀሳቀሳለን። ለዚህ በተለያዩ ደረጃዎች ህብረት እየፈጠርን ነው፣ መተባበር እየሞከርን ነው። ሁሉም የፖለቲካ ኃይሎች ይህንን ቀና መንገድ እያዩ የመደራደርን የመነጋገርን ከሰማን ጠቅላይ ሚኒስትሩም ሆነ መንግስቱ ብሔራዊ መግባባት በሀገራችን እንዲፈጠር በግዛት አቅጣጫ እንዲጠያየቁ እንዲንቀሳቀሱ ሁሉም የኢትዮጵያ ፖለቲካ ኃይሎች ገዢው ፓርቲን ጨምሮ የአጥፍቶ መጥፋት ፖለቲካ እንዳይጫወቱ አደራ እያልን ለዲሞክራሲ የሚደረገው የመብት ትግላችን እንቀጥላለን። እግዚአብሔር ለሀገራችን ሰላምና ፍቅር ያምጣልን። የምናወራውን ነገር ደግሞ እንድንኖረው በተግባር ይርዳል። ስለነበረን ቆይታ በጣም አመሰግናለሁ። እኔም ለተሰጠኝ ዕድል በጣም አመሰግናለሁ። እንግዲህ ተመልካቾቻችን ከፕሮፌሰር መራራ